እስከታት አብረው እንደሚሰሩ ዛሬ ተነግረዋል። እቺ ሴትዋ ወጥቃ ብዙ መከራና ስቃይ አሳልፋ ሴት ነበረች። ነገር ግን ልዑል አግኝተዋት አሳክመዋት ቤት ተከራይቶላት ካለችበት ጭንቅ አውጥተዋት ምግብ እንድትበላ ልብስ እንድትለብስ በስርዓት እንድትኖር አድርገዋታል። እኔ እኮ ሁሌ የሚጮኸው ውድ ቤተሰቦች ለምን እንደሆነ ታውቃላችሁ? ልዑል ማንም አይንካው፣ ልዑል የኢትዮጵያ ሕዝብ አባት ነው የምላችሁ። ለዚህ እኮ ነው። ለምን እንደሆነ ታውቃላችሁ? ውድ ቤተሰቦቼ ልዑል የወደቀ የሚያነሳ፣ የታመሙ የሚያሳክም፣ የተራቡ የሚያበላ፣ የጠማቸው ደግሞ የሚያጠጣ ጀግና ነው። ግን ለምንድን ነው ጠላቶች በየቦታው የሚበዙበት? ለምንድን ነው? ምን ባደረገ ነው? በተለይ ቻኪስ ተቢዋ በሄደበት በሙሉ ሰው የምትልክበት ምን ልሁን ብላ ነው? ምን አድርግ ነው የምትለው? ልጁ ይኖርበት እንጂ ምን አይነት እንከፍ የሆነ ሴት ናት! የዛሬውን በጣም አሳፋሪ የሆነ ድርጊት ነው ያደረገችው። እቺ ሴትዋ በጣም ነጋዴ፣ ታዋቂ ነጋዴ ነበረች። ግን የልዑል አክስት እንደምታውቋት የሳምራዊት ጎሳዎችን በሙሉ በያሉበት በሙሉ ሰብስባ ለእሷ ግብር እንድትገብር ነው የምታደርጋቸው። እቺ ሴትዋ አዲስ አበባ የምትነግድ ጠንካራ ሴት ነበረች። ግን ከዕለታት አንድ ቀን የገዛ ጓደኛዋ አሳልፋ ቁጥሯ የልዑል አክስት ትሰጣታለች። ልዑልም አክስት ደውልና እኔ አቅሻለሁ፣ እክሌነት ቁጥርሽን የሰጠችኝ እንተዋወቅ፣ እኔ ንግድ ላይ አለም ላይ ነኝ፣ አብረን ብንሰራ ይሻላል ብላ ነው ያገናኛቻት የነበረው። ከተገናኙ በኋላ አብረው ይሰራሉ። ሁሉ ነገር በረካሽ ትሰጣታለች። እቺ ክፍለ ሀገር ትሄዳለች፣ ከክፍለ ሀገር ትመጣለች። ሁሉ ነገር አብረው ነው የሚሰሩት። በመጨረሻ ግን የእጇ ሰጠቻት። በምግብ ላይ እንደ ልዑል አድርጎ መርዝ ሰጣቻትና ያ መርዝ እንድትበላ ከተደረገች በኋላ የእጇ ቀለበት አውጥተው እነሱ የሚያምኑበት ይሄ ባለፈ ልዑልና ያሰማውን ቀለበት ነው። እኔ በሱ ቀለበት ለደቂቃም ለሰከንድም አላምንበትም። ምክንያቱም ቀለበት ቆርቆሮ በብር የሚገዛ ነው እንጂ የኛ ህይወት ወይስ የኛ እምነት በብር የሚገዛ አይደለም። አንድ ፈጣሪያችን አምልከን የምንኖር ጀግና ሰዎች ነን። ግን እቺ የልዑል አክስት ተብዬዋ እሱ ከእጃቸው ከወጣ እንደሚያማቸው በሽተኛ እንዲሆኑ ራሳቸው እንዲስቱ ስለምታውቅ መጀመሪያ ቁርስ ሰርቼልሻለሁ ምግብ ብያለቻትና በምግቡ ላይ የሆነ መርዝ አድርጋ ሰጠቻት። በላች። ከዛ በኋላ የእጇ ቀለበት አውጥታ ይህንን ቦታ ሂደሽ እንደዚህ አይነት እቃዎችን ግዢ ብላ ስልክ ቁጥርም ቦታው ጠቆመቻት። ይሄ ነገር ባለፈ ልጅቷ ተናግራ ነበር። እኛ ጋር ነጋዴዎች ይመጣሉ፣ ግን እነዛ ነጋዴዎችን እናቴ ናቸው የምትመራቸው የሚሄዱበት ቦታ። ከዕለታት አንድ ቀን ግን የሆነ ነገር አጋጠመኝ። እነዛ ነጋዴዎች አንድ ቦታ እንዲሄዱ ነው እናቴን መልእክት የምትሰጣቸው ወይ ደብዳቤ የምትሰጣቸው። የሁለታቸውም ተመሳሳይ ነበር። እንዴት እንደዚህ ሊሆን ቻለ ብዬ ስጠይቅ እንደዚህ አይደለም እንደዛ ብዬ ተሸወደችኝ ብላ ነው ያለችው ነበረው። ያ ቦታ ነው እቺም ሴትዋ የተላከችው። እዛ ከሄደች በኋላ ያየችውን የሰማችውን ትላልቅ አባቶች ትላልቅ እናቶችን እዛ ጋር መከራቸውን እንደሚያሳልፉና የደም እንባ እንደሚያለቅሱ አይታ ነው የወጣችው። ብዙ ነገር ተደርገናል አለች። ከምግብ ጋር ያበላችኝ ምግብ ሰውነት እንደሌለኝ አቅም እንደሌለኝ አድርጎኛል። ራሴ በምንም ነገር ሁኔታ እንዳልቋቋም አድርጎኛል ነው ያለችው። ግን መታገስ ዋጋ አለው አይደል? ታግሳ ብዙ ከታገሰች በኋላ ብዙ ካገገመች በኋላ አይናቸው ተሸፍነው ታሽገው ክፍለ ሀገር ነው በጭነት መኪና የተላኩት። ሌላ ቦታ ማለት ነው። ሌላ የሚገብሩበት ቦታ ሌላ ቦታ አለ። ይሄ በሙሉ የምታደርገው የልዑል አክስት ነው። ውድ ቤተሰቦች እዛ ከሄደች በኋላ ያው እንክብካቤም አለ ምንም አለ። እንደዛ የኖሩ አንድ ቀን አመልጣ ትወጣለች። አመልጣ ስትወጣ ጊዜ ደግሞ እንዳለ ሰውነቷ ቆርቆሮ ቡጨጭራት ነበር። ግን እንደ ልዑል ጀግና የሆኑ ሰዎች ናቸው አንስቶ ያሳከሟት። ምክንያቱም እሷ አውጣኝ ነፍሷ ስታተርፍ ስታመልጥ ነው ይሄ ነገር የደረሰባት። ነገር ግን ውድ ቤተሰቦቼ የልዑል አክስት የምታደርገው ድርጊት በሙሉ በጣም አስጸያፊ እንደሆነና በጣም መጥፎ እንደሆነ ተረዳን። ዛሬም ገና አልተኛችም። ዛሬም ሰው ልካ ልዑልን ለማጥፋት ነው የምትሞክረው። ዛሬም ሰው ልካ ልዑልን መከራው እንዲያይ ነው የምታደርገው።
ነገር ግን እሷ ቢሆን መቼም ሉልን ያሸንፋታል እንጂ አታሸንፈው። መቼም ቢሆን ለእጇ ደግሞ በቅርብ ታገኛለች። ምክንያቱም እሷ ሆነ ብላን ሉልን አትፍታ እናቱም መላ በሱ ዙሪያ ያሉ ጓደኞቹ በሙሉ ለማጥፋት ነው ይሄን ያህል የምትሞክረው። ያቺ ሴት ግን ከወዳጭ በኋላ አዲስ አበባ ከመጣች በኋላ በሰው ለምና ምን ብላ ታክማ ከዳነች በኋላ የራሷ ጀምራ ስራ ስትሰራ አልቻለችም። ምክንያቱም ጉዳት ደርሶበታል። ብዙ ነገር ተደርጋለች፣ ተቀጥቅጣለች፣ ተመታለች፣ መርዝ እንድትበላ ተደርጋለች። ሉል እናቱ ስላለች እኮ ነው ዛሬ ቁሞ የሚንቀሳቀሰው። ውድ ቤተሰቦች እናት ምን ጊዜ እናት ናት። ነገር ግን እሱ ፈጣሪ ስላገዘው እናቱ ጠንካራ ስለሆነች ካለበት ችግር ወጥተዋል። እቺ ግን ቤተሰብ የላት፣ እናት የላት። እናቷም ቤተሰቦቿም አባቷም መላ ዘመዶቿ በአሞቴ ጎሳ ነው የተገደሉት። በአሞቴ ጎሳ ነው ያጣችው። የአሞቴ ጎሳዎችን መች እንደሚያርፈው እኔ አላቅም፣ መች ስርዓት እንደሚይዙ አላቅም። እኔ አላቅም። የእነሱ ነገር ሲነሳም ያንገሸግሸኛል። ስለ እነሱ ለማውራትም አልፈልግም። ለምን በሄዱበት በሙሉ መጥፎ ነገር በሰው ላይ መጥፎ ነገር ይሰራሉ እንጂ በሰው ላይ ጥሩ ነገር ሰርቶ አያውቁ። በሄዱበት በሙሉ የሰው ልጅ ክፋት ነው የሚያስቡት፣ የሰው ልጅ መጥፎ ነገር ነው የሚያስቡት። ለምን ምን በተደረገ ምን ባደረጉ እንዴ? ሰው በሀገሩ ላይ አትኖር ይባላል እንዴ? ሰው በሀገሩ ላይ ገብታ አትውጣ ይባላል እንዴ? ኧረ ተው። አንዳንዴ እንኳን ፈጣሪያችሁ ብትፈሩ፣ አንዳንዴ የፈጠራችሁ ፈጣሪያችሁ ብትፈሩ ይሻላል። ያቺ ሴትዋ ሉልን አንስቶ ጥሩ ቦታ አስቀምጦ አሳክሟት አበላት። ዛሬ ግን እኔ የሷ የወንድም ልጅ ነኝ አክስቴ ናት ሲላት ጊዜ አሳልፈ ለሷ ልሰጠኝ ነው ወይ? የሷ አሳልፈ ከሰጠኸኝ እኮ እኔ መትረፌ ምንም አይነት ዋስትና የለኝም። እሷ እንደዚህ የተረገመ ሴትዋ ሆና የተረገመች ሰውን ማያሳዝናት የሆነች ሴትዋ እንዴት አንተ የእሷ ዘመድ ሆኖ በዚህ ልክ እኔን ልታግዘኝ እኔን ትንከባከበኝ ሐኪም ቤት ልትወስደኝ የቻልከው እንዴት ነው? አውቀህ ነው? እሷ መጀመሪያ እንደዛ አድርጋ ነው አታላኝ በእጇ ከገባሁኝ በኋላ ነው በህይወት የተጫወተችብኝ። አለቀሰች ሆነች። ድንግል መኝ እኔ እንደዚህ አይነት ባህሪ የለብኝም። እኔ ወንድምሽ ነኝ። ጎሳዬን ባትሆኚ ዘመዴን ባትሆኚ እኔ ሰው በመሆኑ ብቻ ካለበት ጭንቀት እንዲወጣ ነው ማደርገው። አንቺ ካለሽበት ጭንቅ እንድትወጪ አድርግሻለሁ እንጂ አንቺ እንድትጎጂ መቼም አላደርግም። እባክሽ ተረዲኝ ብሎ ነው የለመናት። ምክንያቱም እሷ የእሷ ነገር እንዲነሳባት አትፈልግም። ያንገሸግሻታል። ተጫወተችባት። በህይወቷ ብዙ ነገር አደረገቻት። አስቡት። የሰው ልጅ በዚህ ልክ እንዲፈራ እንዳይኖር ህይወት እንዲያስጠላው ሰውን በውን እንዲጠራጠር። አሁን ማያቸው ሰዎች በሙሉ አላምናቸው አለች። መኪና እንኳን አላምነው ነው ያለችው። መኪና ታክሲ አላምንም አለች። በዚህ ልክ ነው ልቦናዋ የተሰበረው። በዚህ ልክ ነው አይምሯን የተረበሸው። እሷ ባየችበት አይን ነው ዛሬ ሉልን ያየችው። ሉል ግን እንደዛ አይነት ባህሪ የለውም። ሰው የሚሸጥ ሰውን ሽጦ ብር የሚቀበል ሰውን እንዲሞት ሰውን ያልሆነ ቦታ እንዲወጥቅ የሚያደርግ ጀግና ሰው አይደለም። እሱ ጀግንነቱ ሰው በወደቀበት አንስቶ ትሪት አድርጎ ሕክምናን አድርጎ ጥሩ ቦታ እንዲደርሱ ቤት ከሌላቸው ቤት እንዲሰጣቸው ሕክምና ካጡ ሕክምና እንዲሰጣቸው ነው የሚያደርገው እንጂ እንዳክስቱ እኔ ብቻ በልቼ ነው እኔ ብቻ ጠጥቼ ነው ብሎ የሚያስብ አይደለም። ሲጀመር እንኳንም የእሷ ጎሳም አይደለም። ምክንያቱም እሷ መሰራቸው ስራዎች በሆኑ በጣም አጸያፊና ዘግናኝ ስለሆኑ ያው የሚመጡ ሰዎች በሙሉ ስለ እሷ ስም ብቻ ነው የሚያነሱት። አንዳቸው ስለ እሷ ጥሩነት አውርቶ ታውቃላችሁ? በዙሪያ ያሉ ሰዎች በሙሉ ክፋት ነው የምታስተምራቸው፣ ተንኮል ነው የምታስተምራቸው እንዳለ ወንዶቹ፣ ሴቶቹ ደግሞ ሴቶቹ ከተምታ እንደምሰበስባቸው አላውቅም። ስለዚህ ዛሬ የሉል የተሰጠው መርዝ የቺም ሴት ተሰጥቷታል። ለዛ እኮ ነው እኔ የእሷ የወንድም ልጅ ነኝ እሷ ክርስቲና ስለት ጊዜ አልቅሳ ያዙኝ ቀቁኝ ብላ ተንገሸቀሱ። ለምን በቃ ያ ነገር ነው የሚመጣባት። እዛ መጋዘን ውስጥ የተደረገችው የተቀጠቀጠችው ደም የተፋችበት የተሰቃየችበት የተመታችበት ሙሉ ነው የምታስታውሰው። በማን የመጣ በሉል አክስት የመጣ። የሉል አክስት አሁንም አልተኛችው። ምክንያቱም
የሉል የገዛ ሰዎቹ አይደለም እንዴ? የገዛ ክሩሞቹ አይደለም እንዴ? መረጃ በሆኑ ሰብስቦ የሚሰጧት እነሱ እኮ ነው የተደበቋት። ሲጀመር እነሱ ናቸው የደበቋት። እነሱ ነው ያስመለጧት። ግን ሉልን የኔ ሰዎች ልኬ አታመልጥ ምናምን ብሎ ነበር። ግን የገዛ ሰዎቹ ሸጡት። በዙሪያው ያሉ ሰዎች ሉልን ይሸጡታል፣ ሁሌ ይሸጡታል፣ ሁሌ ይሸጡታል። ሉልን ግን ከአንዴ አንዴ አይማርም። ስለዚህ በፍጥነት አክስቱ ከዚህ የበለጠ በሰው ላይ ክፋት ሳታደርስ ሁላችንም ተባብረን ፍትህም ጠይቀን ከሆነ የሉል አክስት ተገኝታ የእጇ መስጠት አለባት። ምክንያቱም እቺ ሴትዮ ከቆየች እናቱም አለማጥፋት እኮ ምንም ጥርጥር የለንም እኮ። እጇ ረዥም ነው፣ ትሄዳለች። በሄደችበት በሙሉ ሰው ታውቃለች። እንዴ እዩዋቸው። ሉል የሚያገኛቸው ሰዎች በሙሉ ስለ እሷ ነው የሚያወሩት፣ ስለ እሷ ነው የሚያወሩት። ይህን ያህል ብር ከፈለችን፣ ይህን ያህል አደረገች። ዛሬ ሰው ብር ካገኘ በኋላ ትላንት ውለታ ዋላችሁለት፣ አብሮ በላችሁ፣ አብሮ ጠጣችሁ፣ ምንም አይመስለውም። ብቻ የዛሬ ብሩ የሚያስደስተው ነው የሚያየው። ያ ስለሆነ የሉል አክስትም የሉል እናትን መጠንቀቅ አለበት። ሉል እቺ አክስት ተብዮ ከየትም የትም ፈላልጋ የእጇው ማግኘት አለበት። ማረፍም የለባትም፣ እረፍ ማግኘትም የለባትም። በሰው ህይወት ላይ በዚህ ልክ የምትቀልድ ሴትዋ ለደቂቃም ውጭ ላይ መቆየት የለባትም። ያንተ ሰዎች እጅ ውስጥ ነው ያለችው። ግን እነሱ ጥቅም ስለሚያገኙዋት፣ እንደፈለጉት ምግብ ስለሚበሉ፣ አብረዋት ስለሚተኙ፣ እንደፈለጉ ስለሚሽከረከሩ፣ በየጊዜ ብር ስለምትከፍላቸው ደበቋት እንጂ እሷ የትም አትሄድም። እና ሉል ለማንኛውም ራስህን የጠበቅ፣ ቤተሰቦችን የጠበቅ፣ አክስትህን እንደምንም በእጅህ ማስገባት አለብህ እላችኋለሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። በሌላ ቪዲዮ እንገናኝ።